የጌታ እራት መቼና ስንት ሰዓት ነው? እንግዲህ በራሷ ቋንቋ መወሰድ ይላል። እሱ ራሱ እንግዲህ መታረም አለበት። መወሰድ የሚል ቋንቋ ስለሌለ መቁረስ በሚለውን ቀይረውና የጌታ እራት መቼና ስንት ሰዓት ነው መቆረስ ያለበት ወይም መቁረስ ያለብን ይላል። ይሄ ነው ጥያቄዋ። የጌታ እራት ትምህርት የሚል እያዘጋጀን ነው። እሱን እንለቅላቸዋለን። በአጭሩ ግን ስለ ጌታ እራት አጭር ሀሳብ ያው አንደኛ ጴጥሮስ ምዕራፍ 4 ቁጥር 10 ጀምሮ የሚናገር ማንም ቢኖር እንደ እግዚአብሔር ቃል ይናገር ስለሚል ልማዳዊ ነገሮችን ባንጠቀማቸው በሚል ስለ ጌታ እራት መጽሐፍ ቅዱሳዊን ብቻ ሐሳብ ለማስቀመጥ ያህል ነው። አንደኛ ከስም አጠራሩ መጽሐፍ ቅዱስ ውስጥ ቁርባን የሚል ለጌታ እራት የተሰጠ ስያሜ የለም። ቁርባን፣ ቆራቢ አባል ምናምን የሚል የለውም። አዲስ ኪዳን ፈጽሞ የለውም። የጌታ እራት 3 ስያሜዎች ናቸው ያሉት። አንደኛው እንጀራውን መቁረስ የሚል ነው፣ ሐዋርያት ሥራ ምዕራፍ 2 ላይ እንዲሁም ምዕራፍ 20 ላይ። ሌላኛው የጌታ እራት የሚል ነው፣ ምዕራፍ 10 11 ቆሮንቶስ ላይ እና የጌታ ማዕድ የሚል ነው። ስለዚህ እንጀራውን መቁረስ፣ የጌታ እራት፣ የጌታ ማዕድ በእንደዚህ ተገልጧል። 3 ብቻ። እንጀራውን መቁረስ፣ የጌታን ማዕድ መካፈል፣ መቁረስ መካፈል የሚል ቃል እና በበላችሁት ጊዜ ይላል መብላት በ3 ስያሜዎች ተጠርቷል። መውሰድ፣ መቁረብ የሚል ቃል የለው መጽሐፍ ቅዱስ አዲስ ኪዳን። መውሰድ የሚል ወዴት ነው የምንወስደው? ከዛ ወስደን መውሰድ ማለት ከቦታ ቦታ እንትን ማድረግ። እቺን መውሰድ የሚለው ደግሞ የመጣው ከዓለም ስለሆነ አንጠቀምባት። ለዚህ የተጻፈውን ብቻ ነው የምንለው። የጌታ እራት እንጀራውን መቁረስ፣ የጌታ ማዕድ እንጀራውን መቁረስ፣ ከጌታ ማዕድ መካፈል የሚል ነው ያለው። አንዱ ይሄ ነው። ሌላው የምንቆርስበት ምክንያት ወይም ዓላማ በአጭሩ የጌታ እራት ከበሽታ አይፈውስም። ዓላማው በሽታ መፈወስ አይደለም። ብልጥግና አይሰጥም። ለብልጥግና ለስኬት የተሰጠ አይደለም። ሱቅ ላይ ተወስዶ አይረጭም። ቤት ውስጥ ቁም ሳጥን ውስጥ ቂጣው ተቀምጦ በረከት አያመጣም። በአጭሩ ምትሃታዊና አስማታዊ ነገር አይደለም። ሪቹዋሊዝም አይደለም። ሉቃስ 22 አንደኛ ቆሮንቶስ 11 ኢየሱስም ጳውሎስም የነገሩን በቂ ነው። ምን ብለውናል? ይሄ እኔ እስክመጣ ድረስ ማለቱ ነው ጌታ። ምክንያቱም እስከምመጣ ድረስ ከዚህ የወይን ፍሬ አልጠጣም ብሏልና ሞቱን መናገር ነው። መከራውን፣ ስቃዩን ማሰቢያ ነው። ቂጣው በቀራኒው ላይ የቀረበውን ስጋ የምናስብበት ነው። ወይኑ በቀራኒው ላይ የፈሰሰውን ደም የምናስብበት ነው። ይህን በበላችሁት ጊዜ ሁሉ ለመታሰቢያ አድርጉት፣ ይህንንም በጠጣችሁት ጊዜ ሁሉ ለመታሰቢያ አድርጉት። ስለዚህ ለመታሰቢያ ይሰጠን፣ የዘላለም ሕይወትም አይሰጥም። የዘላለም ሕይወት ሳያገኝ የጌታ እራትን ለዘላለም ሕይወት የሚቆርስ ሰው ዕዳ ነው የሚሆንበት። መጀመሪያ የዘላለም ሕይወት እግዚአብሔር በዚያ መሰዊያ በቀራንዮ በዛ ኮረብታ ላይ በዚያ መሰዊያ ላይ ያቀረበውን ቅዱስ ሰውነት፣ ቅዱስ ገላ፣ ቅዱስ የመሲሁን መስዋዕትነት፣ ስለ ኃጢአት የሞተውን ስጋ፣ ስለ ኃጢአት መንጻት የፈሰሰውን ደም በእምነት ያልበላ በእምነት ያልጠጣ ሰው ከጌታ እራት የዘላለም ሕይወት አገኛለሁ ቢቆርስ የባሰ ዕዳ ነው የሚሆንበት። ስለዚህ የዘላለም ሕይወት አይሰጥም። የዘላለም ሕይወት የሚሰጠው እንጀራ ከሰማይ የወረደው ነው፣ በመስቀል ላይ የቀረበው ነው። ይሄ ያንን አንዴ በልተን ለዘላለም ያልተራብንበትን፣ አንዴ ጠጥተን ለዘላለም ያልተጠማንበትን የምናስብበት ነው። ኦኬ፣ እስከ መቼ ነው ጌታ እራት ምን ቆርሰው? አንደኛ ቆሮንቶስ 11 ጌታ እስኪመጣ ድረስ ይህን እንጀራ በበላችሁ ጊዜ፣ ይህን ስጋ በበላችሁ አይደለም፣ ይህን እንጀራ በበላችሁ ጊዜ፣ ይህን ደም ስትጠጡ አይደለም፣ ይህን ጽዋ በጠጣችሁ ጊዜ ሁሉ ጌታ እስኪመጣ ድረስ ሞቱን እንናገራለን። ስለዚህ ጌታ እስኪመጣ ድረስ ሞቱን እናገራለን። እንግዲህ በእኛ ቤተ ክርስቲያን ውስጥ መቼ መቼ ነው ጌታ እራት የሚቆርሰው ላልከው፣ እኛ በእኛ አጥቢያ ቤተ ክርስቲያን ውስጥ አሁን ለተወሰነ ጊዜ ትምህርቶች መሰጠት ስላለባቸው ካቆምንበት በስተቀር የባለፉትን 18 ዓመታት
በየሳምንቱ በየእሁዱ የጌታ እራትን ያለማቋረጥ ስንቆርስ ቆይተናል። ያለማቋረጥ በየእሁዱ እንቆርስ ነበር። ከምንድን ነው ይህን መነሻ ነገር ልናገኝ የምንችለው? እንግዲህ ከዛም ከዚህም ከምንወስድ ግልጽ ነገር በእንደዚህ ጊዜ ይቁረሱ የሚል ባይኖርም በመጽሐፍ ቅዱስ ውስጥ ግን ወደ ጥንቷ ቤተክርስቲያን ልማድ ስንገባ በሐዋርያት ዘመን ወደ ነበረችው የኢየሩሳሌሟ ቤተክርስቲያን ከሷ ነው ልማድ አብዛኛው የምንወስደው፣ አግባብም ነው። ስንወስድ እነዛ ቅዱሳን እነዛ የጥንት ክርስቲያኖች የጌታ እራትን የሚቆርሱበት ቀን ተጠቁሟል። አንደኛ የጌታ እራትን በዓመት አንዴ እንደማያደርጉ ወይ በ6 ወር አንዴ እንደማያደርጉ እናውቃለን። በዓመታዊ ዕቅድ ውስጥ ገብቶ በ3 ወር ወይም በ6 ወር አንዴ አይደለም የሚቆርሱት። ያን በምን እናገኛለን? አንደኛ ሐዋርያት ሥራ ምዕራፍ 2 ቁጥር 41 42 ያመኑትም ተጠመቁ ይላል። ከተጠመቁ በኋላ ግን ምን ይላል? በሐዋርያት ትምህርት በህብረት እንጀራውንም በመቁረስ በየጸሎቱም ይተጉ ነበር ይላል። መትጋት የሚል ቃል ይጠቀማል። እንጀራውን በመቁረስ ይተጉ ነበር። እንግዲህ ሰው በዓመት አንዴ እንጀራውን ቆርሶ እተጋለሁ አይልም። በ6 ወር አንዴ ቆርሶ እተጋለሁ አይልም። በጸሎት ይተጉ ነበር፣ እንጀራውን በመቁረስ ይተጉ ነበር። ጸሎት መቼስ በ6 ወር ጸልዮ እተጋለሁ አይባልም። ስለዚህ የጌታ እራትም በየ6 ወሩ በየዓመቱ አይደለም ማለት ነው። ይተጉ ነበር ማለት ቶሎ ያደርጉት ነበር ማለት ነው። ያንን እንጀራ የሚቆርሱበትን ቀን ደግሞ አሁን ያው ቅዱስ መጽሐፍ ውስጥ ስናስስ ያ ቀን የሚቆርሱበት ቀን እሁድ እንደሆነ እናገኛለን። ያው በመጽሐፍ ቅዱስ ቋንቋ የሳምንቱ የመጀመሪያው ቀን እንግዲህ እሁድ ማለት ነው። አሃዱ እንደምናውቀው በመጽሐፍ ቅዱስ ውስጥ 7ኛው ቀን የድሮ ሰንበት ቅዳሜ ነው። ዛሬ ቀን ሰንበት ስለሌለ እንጂ ዛሬም 7ኛው ቀን በመጽሐፍ ቅዱስ ውስጥ ሰንበት ቅዳሜ ነው። የቀን ሰንበት ስለሌለ ነው። ቅዳሜን ኢየሱስ ተክቷታል። ምንም ጥርጥር የለንም። ሰንበት ለምን አላከበራችሁም ብሎ ማንም እንዳይፈርድባችሁ፣ ሰንበት ሊመጣ ላለው ነገር ጥላ ነው፣ አካሉ ክርስቶስ ነው ብሏል። ክርስቶስ እኔ ያሳርፋችኋለሁ አለን፣ አረፍን። ከቅዳሜ እስከ ቅዳሜኛ እረፍት ላይ ነው። ይሁንና እሁድ የሳምንቱ የመጀመሪያ ቀን ነው። ለምሳሌ በጳውሎስ ሐዋርያት ሥራ ምዕራፍ 20 ላይ የፈጸመውን ነገር ስናይ ያቺ ቀን እሁድ መሆኗን በተጨማሪ ማዳበሪያ ትሆነናለች ማለት ነው። ምንድነው? ጳውሎስ ወደ ኢየሩሳሌም የሚጓዝበት ነበረ፣ ግን ክርስቲያኖችን አገኘ። ቀኑ ግን እዛ አካባቢ የደረሰበት ሰኞ ቀን ይመስላል። ስለዚህ እስከ እሁድ ድረስ ቆየ። እስከ ሳምንቱ የመጀመሪያው ቀን ቆየ። ምን አቆየው ሲባል ከቅዱሳን ጋር እንጀራውን ለመቁረስ ነው። ስለዚህ ቁጥር 7 ላይ ከሳምንቱ በመጀመሪያ ቀን እንጀራ ለመቁረስ ተሰብስበን ሳለን ጳውሎስ በነገው ሌሊት ስላሰበ እያለ ይቀጥላል። ስለዚህ በሳምንቱ የመጀመሪያው ቀን ላይ የቀደሙ ክርስቲያኖች እንጀራውን ለመቁረስ ከቤታቸው ለጸሎት ጉባኤ ሳይሆን ለትምህርት ጉባኤ ሳይሆን አሁን ሰው ቸርች ለሚሄድበት ምክንያት ሳይሆን ከቤታቸው እንጀራውን ለመቁረስ ይመጡ ነበር፣ ሆነ ብለው ማለት ነው። ስለዚህ ይተጉ ነበረ። ያ ቀንን የሚጠቁመን ደግሞ ሐዋርያት ሥራ ምዕራፍ 20 ላይ የሳምንቱ የመጀመሪያው ቀን፣ ያን ቀን ላይ በቀን ላይ ለማድረግ አይችሉም። ምክንያቱም የነበረው የፖለቲካ ስርዓት ያንን አይፈቅድላቸውም። ስለዚህ ምሽቱ ላይ ያደርጉት ነበር። ይሁንና ቀኑ ግን የሳምንቱ የመጀመሪያው ቀን ነው፣ የጌታ እራትን የሚቆርሱበት የነበረው ለማለት። ኦኬ፣ እግዚአብሔር ይመስገን። እንግዲህ ቅዱስ ቃሉ እንዳለው በሳምንቱ በፊተኛው ቀን የጌታ እራት ስነ ስርዓትን ይፈጽሙ እንደነበረ አሁን ሐዋርያት ሥራ ምዕራፍ 20 ቁጥር 7 ላይ አንብበናል። አንዲት ሪሶርስ በማገላብጥበት ጊዜ የቤተክርስቲያንን ታሪክ በተለይ የቤተክርስቲያን የእምነት አባቶች ወይም ደግሞ ሃይማኖተ አበው ከሚባሉት መካከል ጀስቲን ማርቲን የሚባል የሃይማኖት አባት በ163 ዓመተ ምህረት ነው እንግዲህ የተወለደ። ክርስትና ከተጀመረ ከ100 ዓመት በኋላ ማለት ነው። በዛ ዘመን የነበሩ ሐዋርያቶች በስጋ ሞት ወይም ደግሞ ሐዋርያቶች ከሞቱ በኋላ ካንቀላፉ በኋላ ከተነሱት
የእምነት አባቶች መካከል አንዱ ጀስቲን ማርቲን የሚባል ነው። እሱ ስለ ጌታ እራት ሲጠየቅ ስለ ቀኑም ደግሞ ያብራራው ነገር አለ። እንዲህ ይላል። ጀስቲን እሁድ ተብሎ በተጠራው ቀን በከተሞች ወይም በገጠር ይኖሩ የነበሩ ክርስቲያኖች በአንድነት ይሰባሰባሉ። ወንጌሎች ወይም የነቢያት ጽሑፎች ይነበቡ። ከዚያም መሪው እነዚህ መልካም ነገሮች በሁሉም ሕይወት እንዲታዩ ያስተምርና ይመክር። ሁላችንም ተነስተን እንጸልይ። ከዚያም ጸሎታችን ያበቃና እንጀራ ወይንና ውሃ ይቀርባል። መሪውም ጸልዮና አመስግኖ ሁላችን እንጀራውንና ወይኑን እንካፈል ነበር ይላል። ይሄ እንግዲህ ከ163 ዓመተ ምህረት በኋላ ክርስትና ከተጀመረ ከ100 ዓመት በኋላ ገና በዚያው ሐዋርያቶች ካለፉ በኋላ የነበሩት የተተኩት የእምነት አባቶች እነ ፖሊካርፕ፣ ቀጥሎም ደግሞ እዚህ ጋር ጀስቲን ማርቲን አንደኛ ይቆርሱ የነበሩበት ቀን የጌታ እራት ስነ ስርዓትን ይፈጽሙ የነበረበት ቀን እሁድ እንደሆነ የመጀመሪያዎቹ ክርስቲያኖች፣ በመቀጠል ደግሞ ወይንና እንዲሁም ደግሞ ቂጣውን ደግሞ ይካፈሉ እንደሆነ ምሳሌ አድርገው ይጠቀሙ እንደነበረ እዚህ ጋር ተጽፎ እናገኛለን ማለት ነው። ስለዚህ እነዚህ ነገሮች በሙሉ እንደ ሪሶርስ እንደ ጥቆማ አድርገው ያስረዱናል ማለት ነው። ጸጋ ይብዛላችሁ።